እባኮ በቀኝ እጆ ይህንን ገንዘብ ይንኩ። ሙሉ በሙሉ እውነተኛ ነው። ከእናንተ መካከል በመጨረሻ ላይ እጁን ከዚህ $1 ሚሊዮን የገንዘብ ክምር ላይ የሚያነሳ ሰው የገንዘቡ ባለቤት ይሆናል። 1 ሰዓት፣ 1 ቀን፣ 1 ሳምንት፣ 1 ወር ወይም 1 ዓመት ቢወስዱባችሁም ምንም አያገባኝም። ለአንድ 10 ዓመታት እንኳን ቢሆን ምንም አያገባኝም። እጁን በመጨረሻ ከዚህ $1 ሚሊዮን ላይ የሚያነሳ ሰው አሸናፊ ይሆናል። እንደምታዩት የእያንዳንዱን እጅ ግልጽ በሆነ ሁኔታ ማየት እንችላለን። ስለዚህ እጃችሁን ካነሳችሁ ዳኛው ወዲያውኑ ይይዛችኋል። በተጨማሪ በአካል የተገኘ እና ሰዎች እጃቸውን $1 ሚሊዮን ላይ ሲያኖሩ የመከታተል ከፍተኛ ልምድ ያለው ዳኛ አለን። እመኑኝ ሲዲክት ወደ ኋላ ማለት ይችላል። ጥቂት እርምጃዎችን ወደ ኋላ በልልኝ። እናመሰግናለን። አሁን አስታውሱ፣ $1 ሚሊዮን ካሸነፋችሁ አሰልጣኛችሁ 10% ያገኛል። ያንን እንቅፋት ለማለፍ ምን ታደርጋላችሁ? $1 ሚሊዮን እንደምታሸንፉ ትተማመናላችሁ? አዎ እተማመናለሁ። ታውቃላችሁ፣ ይህ ታሪክ ውስጥ የሚገባ ነገር ነው። አሁን በጣም ከዚህ ሳንርቅ ቻንድለር አነቃቂ ንግግር እንዲሰጣችሁ ፈልጌ ነበር። ካላሸነፋችሁ ምን እንደሚሰማችሁ ሊነግራችሁ ይችላል። የሚሆነው ነገር የቁጭትና ያዘን ስሜት ይሰማችኋል። ከዚያም ያ ስሜት መቼም ቢሆን አይጠፋም። ስለዚህ እንዳትሸነፉ። አሁን ደግሞ አንድ ሰውን ለማሳሳት ጥቂት ፈተናዎችን አደርጋለሁ። ሄይ ጆርጅ፣ ሮክ ፔፐር ሲዘር መጫወት ትፈልጋለህ? አዎ። በሌላኛው እጅህ እንድትጫወት ነበር የምፈልገው። እሺ አልፎ። ሄይ ኪራ፣ አይሆንም። ሄይ ኦማር ወንድሜ፣ የለም። ኪራ፣ ይህንን መጠጥ ትፈልጋለህ? እንካ። ተው በቃ። እሺ ጥሩ። በጥሩ ሁኔታ የሚያስብ አእምሮ አላችሁ። ይህ አይሰራም ማለት ነው። ልጆች ወደዚህ ነው እስቲ። የመጀመሪያ ፈተናችን ጊዜ አሁን ነው። ሁሉም በሰዓት አቅጣጫ እንዲዞሩ እንፈልጋለን። ሄይ ወንዶች፣ ወዲያውኑ የሰዓት ቅርጽ ስሩ። ያልኩት እንደሱ አይደለም። ዝም ብላችሁ ተንቀሳቀሱ። ማድረግ አለብን። አዎ አየነው፣ እየተከታተልን ነው። እና ያ ምን ያህል አስፈሪ ነበር? ምንም አልነበረም። እተማመናለሁ። እጄ ከዚህ አይነሳም። አንተኛውስ? ደስ የሚል ነበር። እሺ እንደገና እንስራው። ወደ ተነሳችሁበት ቦታ ሙሉ በሙሉ ዞራችሁ ተመልሳችሁ በዛው ቦታ ትቆማላችሁ። አንደኛችሁ እንደምትሳሳቱ እርግጠኛ ነኝ። ዳኛውም በጥሩ ሁኔታ ላይ ናት። ሄይ በጥሩ ሁኔታ እየሰራችሁ ነው። ሁላችሁንም አምናችኋለሁ። እሺ እባካችሁ ቀይ መብራት አብሩልኝ። የቀይ ቡድን። እሺ ይህንን በአፉ ውስጥ ጣለው። በአፍ ስላልያዝከው ቅጣትህ ለ1 ሰዓት ያህል በጣም ትንሽ ሄልሜት ማድረግ ነው። ይህ አንደኛችሁን መውጣት እንድትፈልጉ ያደርጋል። አይ ጌታዬ፣ ማቆም ትችላለህ? አረ እየተጫወትኩ ነው። ይህ እኮ አጠቃላይ $1 ሚሊዮን የሚያሸንፍ ውድድር ነው። 3 2 1 ይለቀቅ። ቆይ ለእናንተም የራሳችሁን ትንሽ ስኬትቦርድ አምጥቻለሁ እና አሁን ሁላችሁም የራሳችሁ አላችሁ። ተስፋ አደርጋለሁ ይህ ሌሊቱን ሙሉ ያዝናናችኋል ብዬ። ጆርጅ፣ ትንሽ ስህተት እንደተፈጠረ አውቃለሁ። አሁን ቪዲዮውን እየገመገምን ነው። በውጤቱ እንመለሳለን። የእጅ ዳኛችን የሆነ አጠራጣሪ ነገር አስተዋለ። ጆርጅ ሲደረድር እጁን ከገንዘቡ ላይ ያነሳ ይመስላል። ምንድነው ክሪስ? የመጨረሻ ውሳኔ ነው። ጆርጅ በይፋ ወጥቷል። ይህ የሚያከራክር እውነታ ነው። በጣም አዝኛለሁ። እሺ እንሂድ። እንደምን አደራችሁ ወንዶች፣ እንደምን አደርክ? ይህንን እናጽረውና ቪዲዮውን እንድታዩ እናደርጋለን። አሁንም ቢሆን $10,000 እሰጥሃለሁ። ባዶ እጅህን እንድትሄድ አልፈቅድልህም ወንድሜ። አዘንኩለት። ቡድን እስከ መጨረሻው እንድትቆዩ እፈልጋለሁ። ና እቅፍ አድርገኝ። ቡድን እስከ መጨረሻው እንድትቆዩ ነግሬያችኋለሁ። እስከ መጨረሻ ወንድሜ፣ በጣም እናፍቃለን። ጆርጅ፣ የተሻለ አደርጋለሁ ብዬ አስቤ የማላውቀው ነገር አደረጉ። 33 ሰዓታትን መጸዳጃ ቤት ላይ መቀመጥ። ማን ነው ያንን የሚያደርገው? ካሰብኩት በላይ
በጣም በጥሩ ሁኔታ ነው የተቀበልከው። በአእምሮ ውስጥ ያለው ምንድን ነው? አሁን በቦክስ ልምዶቼ በተሸነፍክ ቁጥር በእርግጥ አትሸነፍም፣ ከነሱም ትማራለህ እና በህይወት ወደፊት ትቀጥላለህ። ምናልባት እዚህ ሚሊዮነር አልሆንኩም፣ ነገር ግን በቦክስ በእርግጠኝነት እሆናለሁ። እነዚህን ማስቀረት ትፈልጋለህ? በእውነቱ ለመናገር ግን ጆርጅ ይወጣል ብዬ አላሰብኩም። ኦማር አንዳች ነገር ትፈልጋለህ? አይ ደህና ነኝ። አኪራስ ኪክስታር ማግኘት ይችላል? ለእኔም የሆነ ነገር ትፈልጋለህ? አሰልጣኝ ስላልሆንኩ አይ አልችልም፣ አሳፍሬህ ልተው አልችል። ያ አይነት ሰው መሆን አልፈልግም። ይህ ተንኮል ነው። አሁን እጅህን ማንሳት አለብህ። እንደምን አደራችሁ ወንዶች፣ ሌሊቱን አሳልፋችኋል ብዬ ተስፋ አደርጋለሁ። 19 ሰዓታት ሆኖታል። ብዙ ነው፣ ነገር ግን ለዚህ ፈተና ብዙ ይመስለኛል። ገና እንደ ጅረት ውሃ ጠብታነን ብዬ አስባለሁ። አሁን ይህንን ለአንድ ቀን ያህል ታደርጋላችሁ? ምን ያህል የምትቀመጡ ይመስላችኋል? እኔ ቢያንስ እስከ ሳምንቱ መጨረሻ መቀመጥ የምችል ይመስለኛል። መጨረሻ ላይ የምወጣው እኔ እሆናለሁ። አንተስ ማርክ፣ እጅህን እዚህ ላይ ለማስቀመጥ ምን ያህል ጊዜ ፈቃደኛ ነህ? ወራት፣ አመታት? ከዚህ ሳጥን ላይ እጁን የሚያነሳ የመጨረሻ ሰው መሆን አለብኝ። አሁን ያወቅኩትን ነገር ማወቅ ትፈልጋላችሁ? $1 ሚሊዮን እየጠበቅን ነው። $1 ሚሊዮን ምን ያህል ይመዝናል? ወደ 200 ፓውንድ ይመስለኛል። እውነቱ አላቀድንም ነበር። ያ ሆነ ይህ እስካሁን ድረስ ካደረግናቸው በጣም ውዱ ቪዲዮ ነው። $1 ሚሊዮን ሲደመር ይህ። እናም የተወሰነ ጊዜ ሆኗል። ምናልባት ትንሽ ደክሟቸው ይሆናል። ስለዚህ ቤተሰቦቻቸውን አምጥተናል እና አኪራ መንታ አለው። አንድ አይነት መንታ ናችሁ? የተለያዩ መንታ ነን። ምን እንደምትል ንገረን እስቲ። በእውነቱ ለመናገር ልቤ በጣም የመታ ነው። ዝም ብለህ ማየት ብቻ ነው። ይህ በጣም ብዙ ገንዘብ ነው። አምላኬ፣ በጣም ብዙ ገንዘብ ነው። እሱ የተወዳዳሪ ነው፣ አንተ ግን ከነሱ በላይ ተጨንቀሃል። እዚህ በመገኘቴ ደስተኛ ነኝ፣ አልዋሽም። ይህ በጣም ጠንካራ ውድድር። ከመሄድ በፊት ምን ልትለው ትፈልጋለህ? ቀጥልበት። እስከዚህ ድረስ መጥተሃል። ዝም ብለህ ቀጥልበት ወንድሜ። ለኦማር ምን ማለት ትፈልጋለህ? ወንድምህ ሚሊዮነር እንዳይሆን በአንተና በሱ መካከል ቆመ ሰው አለ። ኦማር ዝም ብለህ ብትወጣ ደስ ይልሃል? የኦማር አጎት እያስገባን ነው። ዋው! ያ $1 ሚሊዮን ክምር ነው። እንዴት ነህ? ደህና። በጣም ጥሩ ስሜት ይሰማኛል። አሪፍ ትመስላለህ ወንድሜ። አመሰግናለሁ። ሁሉም ፍቅር እየላከልህ በሌላ የዓለም ክፍልና በንድ ያሉት በጥሩ ሁኔታ ላይ እንዳለውና እንደማሸንፍ ንገራቸው። ያንን ትኩረት ብቻ ጠብቆ ወንድሜ እና አስታውስ፣ ሙሉ ዓለም እያየ ነው። ኦማር ይህንን ታሸንፋለህ። እሺ ሰላም በለው አባቴን። ቀድሞውኑ ተነሳሽነት ነበር፣ ነገር ግን ይህ ተጨማሪ ብርታት ሰጠኝ። እኔም ተነሳሽነት አግኝቻለሁ። ማርክ እዚህ የመጣ ቤተሰብ አልነበረው። ስለዚህ ከብስክሌት ቪዲዮ ጄሚልን አምጥተናል። አሸነፍክ ለጄሚ ምን ያህል ቃል ገብተለት ነበር? $50,000። $1 ሚሊዮን ካሸነፍ $50,000 መስጠት ትፈልጋለህ? አዎ $50,000 መስጠት እፈልጋለሁ። ስለዚህ ለሱ ምን ማለት ትፈልጋለህ? ይህንን እንደምትወጣው ሙሉ በሙሉ እምነት አለኝ። ለማርክ የበለጠ ተፎካካሪ የሚሆን ማን ይመስላል? ኦማር ወይስ አኪራ? አኪራ ይመስለኛል። ታያለህ፣ ምክንያቱም ብዙ ማለት አልፈልግ። መጥፎ ነገር ብትናገር ደስ ይለኝ ነበር። በጣም ፈልጌው ነበር። እዛ ጋ የደከመ ትመስላለህ። እኔ አዎ በአይኖቹ ውስጥ አያለው። ምናልባት አሁንም እሱ ከኔ የተሻለ ተፎካካሪ ነው ብለህ ታስባለህ? አዎ ያንን ነው የምፈልገው። እስቲ እናያለን። በ5 ደቂቃ ውስጥ ፍሌክሲ ደውሎ ማን እንደሚያስብ ይነግረናል። ፍሌክሲ ማን ነው? ፓውዲፒ ነው። እሱ ነው። አንተ ልጅ ውጣ፣ ተሸንፈ። ፓውዲፒ እየደወለ ነው። በጣም ደህና። ይህን ለማየት ዝግጁ ነህ? በጣም ደስተኛ ትመስላለህ። ያ በጣም አሪፍ ነው። ይህ በካሽ የተቀመጠ $1 ሚሊዮን ነው። እጃችሁን እንዳታነሱ፣ በጣም ብዙ ገንዘብ ነው። ይህ ከእነዚህ 3 ሰዎች ውስጥ እጁን በመጨረሻ የሚያነሰው ገንዘቡን ይወስዳል። ማን የሚያሸንፍ ይመስላል? ታውቃለህ? እነዚህን ሰዎች አላውቃቸውም። የመጀመሪያ ሰው ማን ነው? ኦማር። ሄይ እኔ ኦማር ነኝ። የነብር አይን አለ። ስለዚህ አንተን ደግፍ። እሺ አመሰግናለሁ፣ በጣም አመሰግናለሁ። ስለዚህ ለ5 ደቂቃ ያህል በፓውዲፒ ወንበር ላይ እንድትቀመጥ እንፈቅድልሃለን። እሺ መልካም እድል እመኝላችኋለሁ። እሺ በጣም እናመሰግናለን። አመሰግናለሁ በጣም ስለደወልክ አመሰግናለሁ ወንድሜ። ደህና ሁን። እና እናንተ ይህ ፍትሃዊ አይደለም ብላችሁ ልታስቡ ትችላላችሁ፣ ነገር ግን ፓውዲፒ ንጉሳችን ነው። ስለዚህ ይቅርታ፣ ኦማንን መርጧል። አሁንም እጅህን ከላይ ማስቀመጥ አለብን። ያ አይቀርም። ከተቀመጥክበት ማድረግ ከቻል 5 ደቂቃ ይፈቀድልሃል። ጥሩ ነው ብዬ አስባለሁ። ይህ ነገር ይሰራል። እጅህን እዚያው አድርግ። ዳኛ ትኩረት አድርገህ እንድታይ ይፈልጋለሁ። ከፍተኛ ህመም መቋቋም የምችል አቅም አለኝ ብዬ አስባለሁ። ችግር የለውም። አሁን ትንሽ ረፍት እያደረግኩ ነው። በዚህ መንገድ ላይ ለ32 ሰዓታት ቆመን ነበር። ስለዚህ ይህ በጣም ቀላል ነው። እጅህን አነሳክ? አደረግኩት። አዎ አድርጎታል። የሆነ ነገር እንደተፈጠረ ሰምቻለሁ።
ወንዶች ለምን ወደዚህ እንደጠሯችሁ ታውቃላችሁ? የሆነ ነገር እንደተፈጠረ ሰምቻለሁ። አኪራ እጁን ከ1 ሚሊዮን ዶላር ላይ እንዳነሳ የሚወራ ወሬ አለ። ቦርሳውን ራስ ላይ አድርገ ቪዲዮን ማየት አትችልም? ኦ እሺ አደርጋለሁ። እሺ ኦ እጁን እንደዚህ አድርጎ ነበር። ከዚያም አነሳ። ኦ አው ታየዋለህ? አው ተንቀሳቅሷል። ትንሽ ስህተት ነበረች ወንድሜ። አንድ ዜና አምጥቻለሁ ወንዶች። ጥፋተኛው አኪራ ነው። ይህ እንቅልፋም ልጅ አኪራ አሁን ወጥቷል። አይ አብረን በጣም ብዙ አሳልፈናል። አኪራ ምን ይሰማሃል? ትንሽ አዝኛለሁ። ታውቃላችሁ እንቅልፍ አሸንፎኛል። የተቻለኝን ሁሉ አድርጋለሁ። በእውነቱ ለመናገር ከዚህ በላይ መጠበቅ አልችልም ነበር። $20,000 ብሰጥ ትንሽ ደስ ይላል? አዎ በጣም ደስ ይለኛል። እንግዲያውስ እንካ። ይህ ምናልባት የእኔ ምርጥ ፈተና ነበረ። እወዳችኋለሁ። አሁን ሁለታችሁንም እደግፋለሁ። አሁን $1 ሚሊዮን አጣክ? የምትናደድ መስሎኝ ነበር። መልካም እድል ወንድሜ። እሺ አደንቃለሁ። በእርግጥ ካሰብኩት በላይ ከባድ ነበረ። እዚህ ያሉ ሁለት ሰዎች የአእምሮ ብቃታቸው አስደናቂ ነው። ታውቃላችሁ እኔ አንዳንዴ እንቅልፍ ያሸንፈኛል፣ ነገር ግን ይህ በጣም ጥሩ ልምድ ነበር ብዬ አስባለሁ። አዎ እወዳለሁ። እኔም እወዳለሁ አባቴ። አኮራኸኝ ልጄ። ለሁሉም ፍቅርና ድጋፍ አመሰግናለሁ። የተቻለኝን ሁሉ አድርጋለሁ። ሁሉም ያንን እንደሚያውቅ ተስፋ አደርጋለሁ። አሁን በጣም የሚያስገርም ነበር። ያኛውን ላለመሆን ትኩረት ለማድረግ እሞክራለሁ። አሁን ምንም ነገር ሊያቆመኝ አይችልም። $1 ሚሊዮን እስካገኘው ድረስ ዳግመኛ ፈገግ ስል አታዩኙ። እናም ከ$1 ሚሊዮን ጋር ታዩኛላችሁ። ይህ ሁሉ ገንዘብ ከእናንተ ለአንዱ ይሰጣል። መልካም እድል። ርቦዎችዋል? አዎ ርቦኗል። እሺ እንግዲያውስ አንድ ጥሩ ፈተና አለን። ቻንድለር ወደ ቤት እንድትሄድ እና አሁን ቤት ውስጥ ባለው ነገር ምግብ እንድታዘጋጅ እንፈልጋለን። እና ጃክ አንተ ደግሞ ቤት ባለው ማንኛውም ነገር ምንም ነገር መግዛት አይፈቀድ። ሁለታችሁም ለተወዳዳሪው እራት ማዘጋጀት አለባችሁ። የሚበሉት እሱን ነው። ሂዱ፣ አሁኑኑ ሂዱ። እሺ እንሂድ እና እናብስል። ይህ ለምን ፍሪጅ ውስጥ ተቀመጠ? ይህንን የመሰለ ነገር ፍሪጅ ውስጥ ማስቀመጥ አይቻልም ነበር? ማን ነው ይህን ነገር ያደረገው? ቻንድለር ብታፈጥን ይሻላል። ኦ ዝም ብሎ ሞክሮኒ። ይሄ ምንድን ነው? ጎልድ ፍሌሽ እና ቺዝ ነው። ኦ አምላኬ፣ ይህ ምንድን ነው? ቻንድለር ከነሱ ጋር መቀመጥ ትፈልጋለህ እንዴ? ልጅ ናፍቆሃል። ማርክ አተይ ነበር እንዴ? አዎ አትቺ ነበር። ቀኑን ሙሉ የት ነበር? ቻንድለር አንተ በጣም ሰነፍ ነህ። ቀኑን ሙሉ ዝም ብለህ ነው የተውከኝ። እጄን ለማንሳት በጣም ብዙ ጊዜ ፈልጌ ነበር። እንግዲያውስ አድርገዋ። ቢጫው ቡድን እየተበተነ ነው። ማርክ በጣም ጨካኝ ነህ። ይህ ድራማ በጣም ደስ ይላል አይደል? አዎ ደስ ይላል። ብታሸንፍ ምን ታደርጋለህ? በመጀመሪያ እዳይን እከፍላለሁ። በእርግጠኝነት ቤት እገዛለሁ። አዲስ መኪናም እገዛለሁ። ሌላ ደግሞ ለባለቤቴ የመጀመሪያው ጊዜ ሰርጋችን ትንሽ እርካሽ ስለነበረ የተሻለ የጋብቻ ቀለበት እገዛለሁ። ንግድም እጀምራለሁ። ምናልባት ምግብ ቤት እከፍታለሁ። መኪና እገዛለሁ። እንድ ያሉትን ሰዎችን እረዳለሁ፣ ምክንያቱም በጣም ያስፈልጋቸዋል። ሙሉ ህይወቴን ለሰጡኝ ለእናቴና ለአባቴ እና ለሁሉም እያንዳንዱ ነገር እመልስላቸዋለሁ። ወይኔ አነሳኸው። ወደ ቤት መሄድ እችላለሁ። እሺ ወንዶች ዜና ይዘን መተናል። እንዴት እንደምገልጸው አላውቅም። የኦማር እጅ ገንዘቡን ለቆ ነበር። እንደሚጎዳ አውቃለሁ፣ ነገር ግን $30,000 ካሳ እንደሚሆን ተስፋ አድርጋለሁ። ትንሽ አዝኜ ነበር። ትሮይ እና በእኔ ለተመካች ሁሉ ይቅርታ መጠየቅ እፈልጋለሁ። ስላሳፈርኳችሁ በጣም ይቅርቸውም። አይዞ ደጋፊዎች፣ እስቲ አስተያየታችሁን ጻፉለት። ትሮይ 20,000ውን ለአባቴ ማግኘት ነበረብኝ፣ ነገር ግን ያንን ማድረግ አልቻልኩም። ችግር የለውም በቃ አሁን አንዴ አልፏል። ታውቃለህ ትልቅ ጥረት ነበር ወንድሜ። እኔ ለ48 ሰዓታት መቆም እችል እንደነበረ አላውቅም ነበር። ችግር የለውም፣ ሁሉ ነገር ደህና ነው። ወደዚህ ና፣ እቅፍ አድርገኝ። አሁን 30,000 አሸንፏል። ስለዚህ በጣም መጥፎ አይደለም። አዎ መጥፎ አይደለም። እሺ በጣም አመሰግናለሁ ጂሚ። አረ ችግር የለውም፣ እኔም አመሰግናለሁ። ስላልጠላኸኝ ደስ ብሎኛል። ና እቅፍ አድርጎ እስቲ እንድታቅፈው ይፈልጋል። እናም በመጨረሻ ማርክ $1 ሚሊዮን አሸናፊ ነው።
አረ አትዋሽ አትዋሽ፣ ኦ አትዋሽ። $1 ሚሊዮን ቤት መግዛት ትችላለህ። ላምበርጊኒ የምትኖርበትን ቦታ መመስረት ሌላ ትችላለህ። ኦ ይህ ማመን የሚከብድ ነው። አዎ ወንድሜ ለማመን ይከብዳል። 4 ፈተናዎችን አድርገናል። የእያንዳንዱ ፈተና አሸናፊዎች ለ$1 ሚሊዮን ተወዳደሩ። እናም ማርክ አሸነፈ። በእነዚህ 4 ፈተናዎች መካከል አንድ ሰውም ባዶ እጁን አልሄደም። እያንዳንዱ ሰው 10,000፣ 20,000 እንዲሁም $30,000 አግኝቷል። ስለዚህ የሚያሳስብ ነገር የለም። ጄርሚ $50,000 ቃል ገብቼልህ ነበር። እናም ቃል ገብቼልህ የነበረውን አድርጌልሃለሁ ወንድሜ። ምንም አይነት ጥርጣሬ አልነበረብኝም። ይህ አሁን የቤተሰብህ ገንዘብ ነው። አዎ ይህ ሁሉ የኔ ገንዘብ ነው። እናም በእውነት ይህ ሁሉ ያንተ ነው? አዎ የኔ ነው። አሁን ሚሊዮነር ስለሆንኩኝ ያንን ቀለበት ቃል ገብቼልሽ ነበር እና አሁን ስመለስ ይዤልሽ እመጣለሁ ሚስቴ። ተመልከቺ፣ በገንዘብ የተሞላ ሳጥን። ኦ አምላኬ፣ እንዴት ምላሽ መስጠት እንዳለብኝ አላውቅም። አሁን ተንዝጃለሁ። እኔም መጀመሪያ ላይ እንደዛ ነበርኩኝ፣ ነገር ግን ሚሊዮነር ስሆን አሁን ተፈጥሯዊ ሆነ። እሺ ሁላችሁንም እናመሰግናለን ወንዶች።